ኹጥባ ለማድረግ ሚንበሩ ላይ ወጥተህ ሸይጣን ሲወሰውስ የአላህ ስራ እጅግ በጣም የሚገርም ነገር ነው። አማድ የሆነ ጊዜ ሱጁድ ስላለ ብቻ ከስፖርቱ አሰናብተውታል። ከዛ በኋላ ግን ያገኘውን ነገር ከተመለከታችሁ ሰርፕራይዝ ነው የምትሆኑ። ሰላም ነው፣ እግዚአብሔር ይመስገን። አብርሃም ዮሐንስ እባላለሁ። ብዙ ጊዜ የምትሰራቸውን ቪዲዮዎች አይቻለሁና መጀመሪያ ብዙ ሰው ጋር እንደርስ ስለምፈልግ ኮፒ ሊንክ እና ሪፖስት አድርጉልኝ። ዛሬ እናንተ ስትመኙልኝ የነበረው እኔ ደግሞ ከጠበቅኩት በላይ የሆነ እድል ተፈጥሮልኛል። ኢትዮጵያ ስለተወለድክ ምን ተሰማ? ገና በሰባት ወሬ በጣም ሰልችቶኛል። እንደዚሁ ከቀጠለ ወደ እናቴ እመለሳለሁ። ወዴት አባህ ነው የምትመለሰው? በሰባት ወሬ ገና 70 ዓመት ትኖራታለህ። ምን አገባ ሰውየው እንደፈለገ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። አሁን ክረምቱ እንዴት እየሄደላችሁ ነው? በተለይ ደግሞ ውጭ ሀገር ያላችሁ ልጆች ደግሞ እኛ ጋር እንዲህ ሙቀት ነው፣ እኛ ጋር እንዲህ ነው እያላችሁ ነው። ኑ እስቲ ሀገራችሁ ገብታችሁ እስቲ ተመልከቱ። በቃ ብርዱ በጣም ከብዷል። ኤኒዌይስ እስቲ መፍትሄው ከእናንተ ነው አሉ። መፍትሄው ምንድን ነው? አንተ ወፍራም ብርድ ልብስ ግዛ ያልከኝ ልጅ ምንላቀቅ መስሎሃል? ኮመንት ስር እየመጣ እንደዚህ አይነት እየጻፈ አለቃሃለኝ እኮ አለቃሃለኝ ከኔ ጭንቅላት ከኔ ራስ ላይ አልወርዳለ። ኤኒዌይስ ለዛሬ የሚገራርሙ ቪዲዮዎችን ይዘን መጥተናል። እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳትረሱ። ቪዲዮውን ከዚህ በፊት እንደምታደርጉት ሁሉ በላይክ እንጀምራለን። ቀጥታ ወደ ቪዲዮአችን። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ። ምንድነው ከኋላዋ ያለው? ከኋላዋ ያለው ነገር ምንድነው? እኛም ደንግጠን ነበር። ደግሞ ሙዓዙ ዘይኔ የዒልም አዝመራው ጠላትን ፈጀው ዘይኔ። አላህም ይመቸኛል እግዚአብሔርም ይመቸኛል አለ ልጁ። እኔ አላህም ይመቸኛል እግዚአብሔር ይመቸኛል። ጎረቤት ሂዳ ቪዲዮውን ሰርታ ነው፣ ወይም ደግሞ ቤተ ዘመዶቿ ምናምን ክርስቲያን ሊሆኑ ይችላል። ይሄ ነገር ደግሞ ቫይራል ለመውጣትም ያግዛታል። ዩዝስ ዩር ማይንድ፣ ዩዝስ ዩር ማይንድ፣ ዩዝስ ዩር ማይንድ። ነጮቹ ቢሰሙ ራሱ ይገሏል። ከየት ነው የምታመጣው እንደዚህ አይነት? በዳዴ እኮ ነው የሚያስኬድ። ዲክሽነሪ ለሌለ ቃላት እንዳለ ያረበሽ ምኞታችሁ ሞላ ቀኑ ደርሶ። እኔ እኮ በዚህ እድሜ ወደ ውጭ ስወጣ ማለት ነው ጫማ ቀኝና ግራ እያደረግኩ ነው ቤተሰቦቼን እያስቸገርኩ የነበርኩት። አይዞሽ ገለቴ አይዞሽ። ቆይ አንድ ጥያቄ ልጠይቃችሁ። በፊት እዚህ ጋር ክትባት ተብለን ተከተበናል። እዚሽ ጋር የሆነች ምልክት አለች። እዛ ጋር የተከተባችሁ ሰዎች ታውቃላችሁ፣ ሁላችሁም ታውቃላችሁ፣ ሁላችሁም ተከተባችኋል ብዬ አስባለሁ። እዛ ጋር ስከተብ የምንድን ነው የሰጠኸኝ አባቴ? ንገረኝ እስቲ የምንድን ነው የተከተብኩት? ቅርሻታም ምን ትቀረሽብኛል? ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም። ማሙር ጋር ጠብቀኝ ብለሽኝ ቸኳኩዬ እስካገኝሽ አልቀርም ይገታኝ ምኖረው ቀድሜ ነው ምገኝልሽ። እኔ በዚህ እድሜ የማውራው ነገር አሊፍ እንዴት ናት? ደህና ናት። ሶሻል ሚዲያ ካልተጠቀምንበት የሚያጠፋን ነገር ነው። እውነቴን ነው የምላችሁ። የያዛችሁት ስልክ ያጠፋችኋል። ነገ ልንጠየቅበት የምንችለው ትልቁ ነገር ስልካችን። እስቲ ሶሻል ሚዲያን በአሻንጉሊት ሲገልጹት ወላሂ በጣም ነው የገረመኝ። እስኪ ይዩት። በቃ እንደዚህ ብላችሁ ትፖስታላችሁ። A few moments later. ላይክ ተመልከቱ። ኢሚሊየስ Sir, what do you have to say to the people watching you? Yeah, he's good. Yeah, like, you know, yeah. ብሮድካስት ላይ ተቀርቦና ብሮድካስት ላይ ያሉ ሰዎች ደግሞ እንደዚህ ብሎ ይጠይቃቸዋል። ሰዎች እንዴት ነው የሚያዩ? ሰዎች በጣም ወዶካል ምናምን ብሎ ሲጠይቁት ያ ምናምን ስትሉ ያጨበጭባሉ፣ ይስቃሉ። ምን ላይ ነበርን? ስለምን እያወራን ነበር?
ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታየኛል። በመጨረሻው ዘመን ወንድም ወንድሙ ላይ ይነሳል። ታላቅ ወንድሙ ሲመረቅ ታናሹ ተሸክሞ ይሄዳል። ውሻ ሙቶባት ነው። ውሻ ሙቶባት ነው። ውሻ ነው የሞተባት። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ውሻዋ እድር ነገር ይኖራት ይሁን? ኹጥባ ለማድረግ ሚንበሩ ላይ ወጥተህ ሸይጣን ሲወሰውስ አይ ግን ይሻላል፣ እንደዚህ ይሻላል። ዑመር እንደዚህ አድርጓል፣ አቡበክር እንደዚህ አድርጓል፣ ዑስማን እንደዚህ አድርጓል፣ አልይ እንደዚህ አድርጓል። ምንድነው አዲስ ነገር የምታሳይ? ቀጣዩን ትውልድ እኮ እዚህ ቁጭ ብለን እያበላሽ፣ ቀጣዩ ትውልድ ትክክለኛውን ዲን እንዳያቅ እያደረገ። ዲን እልክ አይፈልግም። ዲን እልክ ውስጥ ገብታ አይደለም ዲን የምትተገብር። ሞኝ ሲመክሩት ይናደዳል ነው የሚባለው። በቃ ተው። ለምንድን ነው ምክር የማንሰማው? ቆይ ለራሳችን አውቀን ካልተውን ሌሎቹ ደግሞ ሲመክሩ ለምንድን ነው ማናገናዝበው? ስልጣን ላይ ያለው በትግራይ ክልል ምንም አይነት ጦርነት አይከሰትም ሲሉ የትግራይ ክልል ጊዜያዊ አስተዳደር ሌተር ጀነራል ታደሰ ወረደ ተናግረዋል። በሰሞኑ በትግራይ ክልል የሚሰሙ ድምጾች ሁላ ምንም ማለት አይደሉም። እኔ ስልጣን ላይ እያለሁኝ ጦርነት አይከሰትም፣ ያለኝን አቅም ሙላ አሟጥጬ ለሰላም እቆማለሁ ሲሉም ሀገሬ ጦርነት ይበቃሻል፣ ሀገሬ ጦርነት አድክሞሻል፣ ሀገሬ ያው መዋጋት ያለብሽ ከችግር ጋር ነው። ጭራሽ ጉድጓድ ውስጥ ቁጭ ብለን ጉድጓድ ስንቆፍር እጅግ በጣም ይከብዳል። ወንድም ወንድሙ ላይ ሲነሳ እጅግ በጣም ያማ። የአላህ ስራ እጅግ በጣም የሚገርም ነገር ነው። ይሄን ነገር አዳምጡት። ወደ ውጭ ሀገር ግን የምትልኩ ኤጀንቶች ግን የድሃ ገንዘብ፣ የድሃ ላብ፣ የድሃ ደም ግን ምን ያደርግላችኋል? ሀገር ሰላም ነው ብላችሁ 400 ሺህ ብር ለዱባይ ፕሮሰስ አውጣችሁ ልክ ኤርፖርት ስትደርሱ የያዝኩን ቪዛ ትክክል አይደለም ተመለስ ብትባሉ እስኪ ምንድነው የሚሰማችሁ? ኤርፖርት ላይ ቤተሰቦቹ መርቀውት ስሞት ሸኝቶች እሱም እናቴ አሁን ደረስኩልሽ፣ ቤተሰቦቼ አሁን ደረስኩላችሁ፣ ካሁን በኋላ እኔ ማግዛችሁ እኔ ሙጦራችሁ ብሎ ብዙ ነገር ቃል ገብቶላቸው ልክ ኤርፖርት በሩ ጋር ሲደርስ የያዝኩን ቪዛ ትክክል አይደለም ፌክ ነው ተብሎ አባረውታል። እናም ደግሞ ይሄ ልጅ 420 ሺህ ብር ምናልባትም እኮ ይሄን ብር ቤተሰቦቹ የሰው አይን ገርፏቸው ለምነው ወይ ደግሞ ተበድሮ ነው ያመጡት። በእንደዚህ አይነት መንገድ ግን ሀብታም የምትሆኑ ሰዎች፣ በእንደዚህ አይነት መንገድ ግን የሰው ላብ የምትበሉ ሰዎች ምንድነው የምትጠቀሙት? ነገሩኝ እስቲ። የድሃ ገንዘብ፣ የድሃ ደም፣ የድሃ ላብ እስቲ ምን ያደርግላችኋል? ይሄ ልጅ እንግዲህ ወደ ዱባይ ሀገር ሄዳለሁ ብሎ 420 ሺህ ብር ነው በፌክ ቪዛ የተበላው። እናንተም እንዳትሸወዱ፣ እንዳትበሉ የምትሄዱበትን መንገድ አጣሩ። እስኪ እናንተ ማሳባችሁ ኮሜንት ላይ አስቡት። ይሄ ልጅ ወደ ውጭ ሀገር እንልካለን ብሎ ደላሎች፣ የዱባይ ደላሎች ነው ከዚህ ልጅ ላይ ብር የበሉት። አላህ ግን ይሄንን ነገር እየተመለከተ ነበር። ወደ ውጭ ሀገር እንልካለን ብለው 420 ሺህ ብር ከተቀበሉት በኋላ ኢትዮጵያን ኤርፖርት ሲደርስ የተመለሰውን ልጅ ሁላችሁም አይቋችሁታል። ቤተሰብ ነው ተሰናብቶ የተመለሰው። ይሄንን ልጅ ላይቭ ኢን ዱባይ ጆብ ፖርታል በነፃ ወደ ዱባይ አመቶ ስራ ማስቀጠር ይፈልጋል። ዛሬ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ዩቲዩብ ላይቭ እገባለሁ። ለዚህ ልጅ ይሄን ቪዲዮ ኮፒ ሊንክ አድርጉለት፣ ሼር አድርጉለትና እንዲደርሰው አድርጉ። ዩቲዩብ ላይቭ ላይ አናግሬው ሙሉ ስፖንሰር መሆን እንፈልጋለን በላይቭ ኢን ዱባይ ጆብ ፖርታል ስም። ስለዚህ ይሄንን ቪዲዮ ኮፒ ሊንክ ሼር ማድረግ አትርሱ። ቴንክ ዩ። ኔትወርክ ሲያስቸግር ከስ የተፈጠረውን ነገር ንገረን። ይኸውልህ 265 ሰው አለ ላይቭ ላይ። ላይቭ ኢን ዱባይ ጆብ ፖርታል አፕሊኬሽኑ ስራ ማፈላለጊያ አፕ ነው። እዛ ላይ ምንም ሳትከፍሉ ነው ስራ ማፈላለግ የምትችሉት። የፈጀውን ብር ይፍች ዱባይ አመተን ስራ እናስገባለን። ሙሉ ወጪን ሸፍነን ከቤት ኪራይ ጀምሮ ሁሉ ነገር እስከ ምግብህ ድረስ ሁሉ ነገር ሸፍነን ስራ እናስጀምራለን። ዋናው ነገር የተፈጠረውን ነገር ንገረን። ሁለተኛ ኤርፖርት ላይ ማለፍ ትችላለህ አትችልም የሚለውን ነገር እንወያይና ምንም ነገር የዘጉብህ ነገር ከሌለ ብሎክ ካልተደረግ
ትራቨል ባን ካልተደረግ በላይፍ ኢን ዱባይ በኩል በጆብ ፖርታሉ ስም የተቻለና አድርገን እናደርጋለን። ይሄ ልጅ ያገኘው ነገር ትንሽ እንዳይመስላችሁ። አንደኛ ስም አግኝቷል። የፈለገውን አይነት ፕሮሞሽን መስራት ይችላል። በስሙ ብዙ እድሎችን መጠቀም ይችላል። ሁለተኛ በነፃ ወደ ዱባይ እየሄደ ነው። በነፃ ስራ ይገባል። እዚህም በላይ ደግሞ እዚህ ራሱ የሚያገኘው ጥቅማ ጥቅም እጅግ በጣም ሰፊ ነው። አላህ ጥሎ አይጥለንም። የአላህ ስራ እጅግ በጣም የሚገርም ነገር ነው። አማድ የሆነ ጊዜ ሱጁድ ስላለ ብቻ ከስፖርቱ አሰናብተውታል። ከዛ በኋላ ግን ያገኘውን ነገር ከተመለከታችሁ ሰርፕራይዝ ነው የምትሆኑ። ከዚህ ስፖርት ላይ ነበር የተሰናበተው። እዚህ ውድድር ላይ አንደኛ ወጥቶ ሜዳሊያውን ተሸልሞ ወደ ቤቱ በሰላም ገብቶ ነበር። ችግሩ ግን ያለው እዛ ውድድር ላይ ሱጁድ ወርዶ ነበር። በቀጣዩ ውድድር ላይ ሂዶ ለመሳተፍ ሲሄድ አንተ ለዚህ ውድድር ብቁ አይደለህም ብሎ ተባረረ። አስቡት፣ አንደኛ ወጥቶ የመጣን ሰውን ለዚህ ውድድር ብቁ አይደለህም ብሎ ማሰናበት ምን ይባላል? እቺን ሞመንት ለማግኘት ነበረ ተስፋ አልቆረጠም። እሱ ግን አላህ ደግሞ አዲስ ሰርፕራይዝ አመጣለን። ጤና ይስጥልኝ። ሰላም ነው? እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። አብርሃም ዮሐንስ እባላለሁ። ብዙ ጊዜ የምትሰራቸውን ቪዲዮዎች አይቻለሁ እና ያው እኛ የአፍሮ ፊገር ኢንተርናሽናል የፋሽን የውበት ማሰልጠኛ እንባላለን። ላለፉት 7 ዓመታት ሞዴሎችን ጨምሮ በተለያዩ የፋሽን የውበት ሙያዎች ተማሪዎችን ስናሰለጥን ቆይተናል። 2 ነገር ኦፈር ላደርግን የመጣሁት። የመጀመሪያው ምንድነው? እኛ ተቋም ጋር ገብተክ የተወሰነ ስልጠና እንድትወስድ እናደርግና በሁለተኛነትና በዋነኛነት ደግሞ ከዚህ ቀደም እኔም የተሳተፍኩበትን ወይም የኛ ተማሪም እንደዚሁ ይዤው ሄጄ የተሳተፈበት እንደ ሀገር የሚካሄድ ሚስተር ዩኒቨርስ የሚባል የሞዴሊንግ ኮምፒቲሽን ላይ እንድትሄድ የሚያስፈልግህን ነገር በሙሉ ተቋማችን ሸፍኖ እንድትሄድ እድል እንሰጥሃለን ማለት ነው። በጣም አመሰግናለሁ። ይሄ ነገር ለኔ የመጀመሪያ ነው። እንደዚህ አይነት ነገር ሀፕን አልባያቅም ማለት እንዴት እንዳገኘኋችሁ ራሱ አላውቅም። ጀስት ራንደምሊ ነው ሪኩዌስት ልክልኝ አክሰፕት ያደረኩትና ያለው ነገር ከባድ ነው ማለት አይደን ኤክስፔክት እንደዚህ ይሆናል ኤክስፔክት እና በዚህ ልክ ደግሞ አሰ ሞዴል ወይም ደግሞ የቢዩቲ ተወዳዳሪ ምናምን ሆናለሁ ኤክስፔክት አላደረኩም ነበረ። እድሉን ስለሰጣችሁ በጣም አመሰግናለሁ። ሶ ሞር ያለውን ነገር በመጀመሪያ ይሄ ብዙ ሰው ጋር እንደርስ ስለምፈልግ ኮፒ ሊንክና ሪፖስት አድርጉልኝ። ዛሬ እናንተ ስትመኙልኝ የነበረው እኔ ደግሞ ከጠበቅኩት በላይ የሆነ እድል ተፈጥሮልኛል። እሱ ምንድነው ወደ ውጭ ሀገር ሄዶ ኢትዮጵያን ወክዬ ወደ ውጭ ሀገር ሄጄ የመወዳደር እድል ነው ማለት ነው። ውድድሩ የሚሆነው ቦዲ ቢልዲንግ ወይም ደግሞ የሰውነት ውድድር አይደለም፣ ሞዴሊንግ እና የውበት ውድድር ይሆናል ማለት ነው። ውድድሩ የሚሆነው ህንድ ነው እና ኢትዮጵያን ወክዬ ለመወዳደር እድሉ ተመቻችቶልኛል። እድሉን ያመቻቸልኝ አፍሮ ፊገር እና ሞዴሊንግስ ኢንተርናሽናል ስኩል ናቸው። እና ከዚህ በኋላ ያለውን ነገር ደግሞ በደንብ በሰፊውና ፕሮሰሱ ምን ይመስላል እዛ ሄጄ እናንተ ሰፖርት ስታደርጉ ስለነበረ ያለውን ነገር ከዚህ በኋላ ጉዞዬም እና ሞዴሊንግም ስማር ያለውን ነገር ሁሉንም ነገር አሳያቸዋለሁ ማለት ነው። በጣም ደስ ብሎኛል እድሉን ስላመቻቻችሁልኝ አፍሮ ፊገርና ሞዴሊንግ በጣም አመሰግናለሁ ማለት ከልብ ያመሰግናለሁ። እናንተም ደግሞ ሰፖርት እያደረጋችሁና ከኔ ብዙ ነገር ስትጠብቁ እንደነበር አውቃለሁ። ሁላችሁንም ወዳችኋለሁ ማለት እፈልጋለሁ። አሜዚንግ ኒውስ። የምሬን ነው የምላችሁ። እኔ ማመን አልቻልኩም ነበር። አስቡት፣ እንደዛ ለፍታችሁ ከውድድሩ ላይ ሱጁድ ስላላችሁ ብቻ ከተባረራችሁ አላህ ደግሞ እንደዚህ ሰርፕራይዝ ያደረጋችሁ ምን ተሰማችሁ? በዚህ ሰዓት በጋዛ የሚገኙ ህጻናት በቆዳቸው ላይ አልፎ የሚታይ አጥንት ያላቸው መሆኑ በጣም ዓለምን እያስደነገጠ ይገኛል። እንደዚሁም ምንም አይነት ጡንቻና ወፍራም ቲሹ የሌላቸው ህጻናትን እየታዩ ሲሆን ጦርነቱ እንኳን ዛሬ ያብቃ ቢባል ለቀጣይ ዓመታት ሁሉ የሚቀጥል ተጽዕኖ እንዳለው ተሰምቷል። የጋዛ ረሃብ ከቀን ወደ ቀን እየከፋ መጥቷል። ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው እሁድ በነበራቸው ቆይታም በጋዛ ረሃብ የለም ሲሉ ነው የተናገሩት። ይሄ ደግሞ እውነታውን መካድ ነው ሲሉ በርካቶች እየተናገሩ ይገኛል። ሰው እንዴት ነው በአይናችን እየተመለከትን ያለነውን ነገር ሊዋሽን የሚሞክረው? እዚህ ጊዜ የለንደን ከተማ ከንቲባ ሙስሊም ነው። የበርሚንጋም ከተማ ከንቲባ ሙስሊም፣ የኦክስፎርድ ሙስሊም፣ የሉተን ሙስሊም፣ የብላክበርን ሙስሊም ነው። እንደገና በተጨማሪም የሼፊልድ ሙስሊም፣ የብራይተን ከተማ ከንቲባ
ሙስሊም ነው። እንግዲህ ይህንን ነገር ማሳካት የቻሉት ሙስሊም ወገኖቻችን በ4 ሚሊዮን ህዝብ ብዛት ብቻ ነው። ከ68 ሚሊዮን የዩኬ ህዝብ ውስጥ 4 ሚሊዮን ብቻ ናቸው ማለት ነው። እንግዲህ ወደፊት የኢንግላንድን ፖለቲካ ይቆጣጠሩታል ተብሎ ይጠበቃል። በነገራችን ላይ በኢንግላንድ ውስጥ ብቻ እስካሁን ድረስ 2000 የተመዘገቡ መስጊዶች እንደሚገኙ ጥናቶች ያመላክታሉ ማለት ነው። እንግዲህ ሙስሊም ወንድሞቻችንና እህቶቻችን ለንደን ላይ በጣም እጅግ በጣም ከፍተኛ የተባለ ተጽዕኗቸውን እያሳረፉ እንደሚገኙ የተለያዩ ጥናቶች ያመለክታሉ። የኢቅራ ትውልድ ዓለምን ካልተቆጣጠረ ዓለምን ማን ሊቆጣጠር ነው? ዓለምን ማን ሊመራት ነው? ከተፈጠርነ በኋላ አንሞትም፣ ህይወት ይቀጥላል። ከናት ሆድ ወደዚህ ዓለም መጣን። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ፣ ከርከን ወደ እርከን ነው የምንሽ። አንዴ ተወለድ እንጂ መሞት የለም። እጅግ በጣም ከባዱ ጥያቄ ይሄ ነው። ዱዓ ቀደርን ይመልሳል አይመልስም? ዱዓ ባደርግ ቀደርን ሊቀይረው ይችላል ወይ ይላል። አይችልም ነው ብለው። እንዴት ከተባለ የምታደርገው ዱዓ ራሱ አንድ የቀደር ፓርት ነው። ለምሳሌ ምን ማለት ነው ቀደርን ሊቀይረው ይችላል? እኔ በአሁኑ ሰዓት በድህነት ኑሮ ነው የሚኖረው፣ በበሽታ እየማቀቅኩኝ ነው። ያ ረቢ ብዬ እጄን አንስቼ ዱዓ ሳደርግ ድህነቴን በሀብት እንድትቀይረው እንደዚሁም ደግሞ በሽታዬን ወደ ጤና ቀይረ እንድትመልስልኝ ነው ቢባልና በዱዓህ መሰረት አላህ ሀብታም ቢያረግህ አላህ ጤነኛ ቢያደርግህ ቀደር ተቀየረ ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር ተሻገርክ ነው። ለምን ድሃ መሆንህም በሽተኛ መሆንህም ቀደር እንደነበረው ሁላ በዱዓህ ሰበብም ድህነቱ ወደ ሀብት በሽታው ወደ ጤና መቀየሩ ምንድነው? ቀደር ነው። ስለዚህ ያረግነው ዱዓ ቀደርን እንዲቀይር ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር እንድንሸጋገር ነው። ግልጽ ነው። ታዲያ ጉዳዩ እንደዛ ከሆነ ሐዲሱን ምን እናደርገው? ላ የሩዱ القضاء الا الدعاء ዱዓ ካልሆነ በስተቀር ቀዳ ወይም ቀደርን የሚመልሰው ምንም ነገር የለም ብሏልና እንዴት እናስማማው ሲባል የሐዲሱ መልእክት ለማለት የተፈለገው ዱዓ ከቀዳ ወልቀድር የወጣ ለብቻው ዳር ሆኖ አላህ የቀደረውን ነገር ሲፈልግ እውን የሚያደርግ ሲፈልግ የሚመልስ ማለት ሳይሆን ዱዓ በህይወታችን ውስጥ ተጽዕኖ ፈጣሪ መሆኑን መግለጫ ነው። አላህ ባንተ ላይ የሆነ በላእን ከወሰነ እዚህ በመታደርገው ዱዓ ደግሞ ሰበብ ዱዓው ወደ ላይ ሲወጣ ያን በላ አግኝቶት አንተ ላይ እንዳይወርድ ከተከላከለ የመጀመሪያው በወንጀል ሰበብ የመጣው በላ አሁን ደግሞ ባረከው ዱዓ ሰበብ በላው ከተመለሰ ምን ሆነ ማለት ነው? ቀደሩ ተቀየረ ነው። መቀየር ማለት ግን ከቀደር መውጣት ማለት ሳይሆን ከአንደኛው ቀደር ወደ ሌላኛው ቀደር መሸጋገር። ተስማማን? ተግባብተናል? ምንም ቅር ያለሽ ነገር ቅር ያለህ ነገር የለም? አረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገክራ እሺ ሁለቱ ልጆቻችን ራሱ እቺ እንደገባሽ ላይፍ ፌር አይደለም። የት ምን ማለት ነው? እናንተም በለኝ ወላሂ ላዝም የት ወላሂ ትከዚ እንዴ እኔ ምን እንዲያስገባውሽ ወላሂ ያመኝ ወላሂ ላዝም ወላሂ ምንሽ ነው ያመኝ ወላሂ በይ አትቀልጂ። እኔ ያስገባውሽ እዚህ ጋር መማር ያለብን አንዳንዴ ሰዎች ችግር ውስጥ ያስገቡንና ከዛ ችግር እንዲያስወጡን ኤክስፔክት እናደርጋለን። ሲያስገቡን እንኳን እናውቀው ከዛ በኋላ ግን ከጎናችን አይደሉም። ምን ተማርሻውን ሰው ማመን እንደሌለብሽ ተማር። ኦኬ ታምኛለሽ? አዎ እንዴ አታምኝም? አላምንም። እሺ የምታምኚው ፈልጊ የምንሽ ነው እኮ አብዱን አስወጣት ነው ያስወጣሽ። እኛ ምን አገባን?
ጭራሽ እቺ ልጅ ደግሞ ሙስሊምን ለመሳደብ መጣች። ቆይ ሁሉም ሼር አድርግ፣ ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ አድርሱላት። የመጨረሻ ማስጠንቀቂያ ቤታዮ ጋር የገባሽውን ሰጣ ገባ ካልቻልሻት አልቻልኩም ይቅርበኝ በያት። ከዚህ በኋላ አንቺ እስልምናን እየተናገርሽ መንጠልጠያ አጀንዳ አትከፍችም። ይኸውልሽ የመጨረሻ ማስጠንቀቂያ፣ እስልምና ነክተሽ መነጋገሪያ ሆናለሁ ብለሽ አስበሽ ከሆነ ተሳስተሻል። እስልምና ነክተሽ መነጋገሪያ አጀንዳ ሳይሆን የምትሆኚው ከሶሻል ሚዲያ መጥፊያሽ ነው የሚሆነው። ንገርልን እስቲ። እንዲህ አንቀልድም። ረፊ 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 የማይነካ እሳት አትንኪ። በለኮሽው እሳት ራስሽ ነው የምትቃጠዩ። አቁሚ። አረብ እስልምና እያልሽ የምታነካኪውን ነገር አቁሚ። የመጨረሻ ማስጠንቀቂያ ነው። አይ ካልሽ እኛ እርምጃ ወሳሰሉን እንችልበታለን፣ ልምዱም አለን። አካውንትሽን ለማዘጋት 2 ቀን አይወስድብንም። እሺ ስርዓት ያሽ። በነገራችን ላይ 1 ብር ይቅርታ ስለጠየቀ ብቻ ብዙ ነን ሙስሊም የሆኑ ሰዎች በጣም ቅር እያላቸው ነው። 1 ብር ለምን ይቅርታ ይጠይቃል? እሱ እኮ አረቦችን ነው የተናገረው። እንደዚህ ብሎ ወደ አረቦች ለማያያዝ እየሞከሩ። ኤንዌይስ ኢነመል ሙስሊሙና ኢኽዋ የሚለውን አያቁም ነው። ለዛ ነው እንደዚህ የሚቀባጥሩብን። ለዛሬ ያዝንላቸው ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።